አበባ የተላከችውን ተልእኮ ወይም ከአልማዝ የተላከችውን ለመፈጸም በተሳሳተ መንገድ ነው እየሄደች ያለችው። እናም የሰጠቻትን መድኃኒት በጥብጣ ለዳዊት ለመስጠት ከማር ቤት ልትወጣ ስትል ሉሊት ደግሞ ሰራተኛዋን አበባን ለማገዝ ስትገባ ወደ ማር ቤት ፊት ለፊት ይጋጠሙና ውሃው ሉሊት ላይ ይደፋባታል። ከዛም ሰራተኛዋ በጣም ትደነግጣለች። ይህ ነገር ይከሰታል ብላ አላሰበችም። ወይኔ ለምን መጣሽ አሁን? እንደዚህ አድርጌ በእንትን አልኩሽ እኮ አበላሸሁሽ፣ አሰቃየሁሽ፣ ይህን ሁሉ ማታ ወረድኩብሽ እያለች በድንጋጤ አንደበቷ እየተንቀጠቀጠ ትናገራለች። ሉሊትን ለምን መጣሽ? ቆይ ለምንድን ነው የመጣሽው? ብላ ስትጠይቃት አበባ ሉሊትም አይ የሚታገዝ ነገር ካለ እኮ ላገዝሽ ነበር የመጣሁት ስትላት፣ ምን የሚታገዝ አለ ብለሽ ነው? ስራ እኮ አልሰራም፣ ሁላቸውም በልቻለሁ ነው የሚሉኝ። አይ እንዶ ምን አለበት ባመጪ፣ አሁን ይህን ሁሉ መዓት ላውርድብሽ ስትላት፣ አይ በቃ ችግር የለውም ብዙ አትጨነቂ፣ ውሃ አይደለም በቃ ሄጄ አጥበዋለሁ ብላት ከማር ቤት ትታት ትወጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል የቤተሰቦች በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ፕሊዝ ላይክ በማድረግ ተባበሩኝ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ማለት ነው። እናም ሉሊት እንደዛ ብላ ከማር ቤት ስትወጣ ሰራተኛዋም ውይ እንደው ምን አይነት ዕዳ ነው አሁን እንግዲህ አች ሴትዮ ትገለኛለች፣ ምክንያቱም ያዘዘችኝን አልፈጸምኩላትም፣ ምንድን ነው ማድረግ ያለብኝ እያለች ለብቻዋ ታወራለች። ከዛ እሷ በነገራችን ላይ ሲጀመር እያደረገች ያለችው የተሳሳተ ነገር ነው። አልማዝ ያለቻት ሉሊትንና ካሌብን እንድታጠጣላት እንጂ ዳዊትን እንድታጠጣላት አልነበረም። እናም በቃ ያው ዳዊት ውሃን ብሏት ስለነበረ በቃ ብርጭቆውን ለቅለቅ አድርጌ መድኃኒቱን እዛው ላይ ትንሽ ስላለው ውሃ ጨምሬበት እወስድለታለሁ፣ ወይስ ልብሷን ጭመቂልኝ ልበላት? አይ እድሌ ምን አባቴ ላይ አድርግ እያለ ሰራተኛዋ እዛው ትንሽ ተርፎ ስለነበረ ያንን ውሃ ሞልታ ጨምራበት ለዳዊት ይዛለት ትሄዳለች። ከዛም ዳዊት እንካጠጣ ብላ ስትሰጠው፣ ቆይ አንቺ ምንድነው ያመጣሽልኝ? ቀመመሽ ነው እንዴ እስካሁን ድረስ የቆየሽው ሲላት፣ አዎ እየቀመምኩት እኮ ነው። ምን ብሎ ሲጮህባት፣ አይ የምን ጮህ እኮ ነው? ምን ሆነህ ነው? ለምንድን ነው እንደዚህ የምትጮኸው? ቆይ አንተ ከኔ ጋር ችግር አለብህ ብላ ስትለው፣ ካሌብም ስለነበረ ካሌብ አፈፋ አደረገና እኔ ሳስበው እናንተ ሁለታችሁ የምትዋደዱ ይመስለኛል ሲላት፣ ከዚህ ጋር ይሄ እኔ እንኳን ለእኔና ለጥላት የራሱ አልመኝለትም፣ ይሄ ደግሞ ሰው ነው እንዴ ሲላት ስትለው፣ ዳዊትም አርፈሽ ተቀመጪ ሂጂና ግቢ፣ ቆይ አንቺ ላይ ችግር አለብሽ ከኔ ጋር? እኔ እኮ እየታገስኩሽ እንጂ አንቺን የሆነ ነገር ማድረግ አቅቶኝ አይደለም፣ ከፈለግሽ ዘቀዝቅሻለሁ፣ አርፈሽ ተቀመጪ፣ አርፈሽ ብትቀመጪ ይሻልሻል ብሎ ሲጮህባት፣ እሰይ ጭራሽ እኔን ልዘቀዝቀኝ ነው? አልቀረብህም ብላ እየሳቀችበት ከዛ ወዲያውኑ ሉሊት ትመጣለች ማለት ነው። ዳዊት ውሃውን ጠጥቶ ከካሌብ ጋር ካሌብ በቃ ልሄድ ሲለው፣ ካሌብ ደግሞ የት ነው የምትሄደው ብሎ ዳዊትን ጠይቀዋል። ዳዊትም ያችኑ የተረገመች ሴትዮ እስኪ ልፈልጋት ብሎ ሲመልስለት፣ ካሌብም እንዶ ታዲያ ሁልጊዜ በመፈለግ ይሳካል ብለህ ነው? እና ምን አባቴ ላደርግ፣ ያው እንግዲህ መቼስ ፈልጌ ሳላገኛት አልቀር አንድ ቀን፣ ስለዚህ በቃ እሷ መፈለግ አለብኝ ብሎ ይወጣል ማለት ነው። ወደ አሁኑ ትንሽ ቆየት እንዳለች ሉሊት ትመጣለች። ሉሊት መጥታ ወደ ክላሷ ትገባለች ማለት ነው። ሉሊት ወደ ክላሷ ስትገባ ልዕልት ቁጭ ብላ ነበር። እናም ካጠገቧ ቁጭ አለችና ልዕልት አንድ ነገር ጠይቅሽ ፈልጌ ነበረ። ምን ነበር ደግሞ? እኔ ምልሽ ዳዊት አንዳንድ ነገሮችን ነግሮኛል። የነገረኝም እርግጠኛ ሆኖ ነው እና የምሰማው ነገር እውነት ነው ማለት ነው። ምንድን ነው የሰማሽው? እናትሽን በድብቅ እየሄድሽ እንደምታገኛትና ቦታውን ሁሉም እንደሚያውቁ አንቺ እንደደበቅሻት ዳዊት ነግሮኛል። ካሌብም እንደዛ ነው የሚነግረኝ። ስለዚህ የሁለታቸውም ተመሳሳይ ቃላት ነው የሚነግሩኝ እና የእውነታን እናትሽን ደብቀሽ በድብቅ እያገኘሻት ነው ማለት ነው ብላ ስትጠይቃት ልዕልትም አበደች። ውሸት መሆኗን ወይም ውሸቷ እንደሆነ እያወቀች ሉሊት ልዕልት እንደዛ ስትናገራት በጣም ነው ያበደችው ማለት ነው። ልዕልት እናቷን እንደደበቀች ራሷ ታውቃለች። ነገር ግን ያው እናቷን በድብቅ እየሄደች እንደምታገኛትም እያወቀች አሁንም በድጋሜ ሉሊትን ክዳታለች። እንዴት እንደዚህ ትጠራጠረኛለሽ? እነሱን አምነሽ እንዴት እኔን አታምኘኝም? ዛሬ እነሱን ታምኛለሽ፣ እኔን ግን እየከዳሽኝ ነው። እኔን እንደዚህ በቀላሉ አታምኘኝም ማለት ነው። በቃ ችግር የለውም፣ እንደዛ ከሆነ ጥሩ ነው። እኔ ደግሞ አንቺና ካሌብ አንድ ላይ አትሆኑም ስላልኩሽ ነው እንደዛ የምትሆኝብኝ ብላ
ሉሊትን ትናገራታለች። ሉሊት ደግሞ ለምንድን ነው ነገሮችን የምታገናኙ? አሁን ከእኔና ከካሌብ ጋር ምን አገናኘው? እኔ እያልኩሽ ያለሁት እናትሽን በድብቅ እያገኘሻት እንደሆነ ነው ስትላት፣ ቆይ እነሱን ነው የምታምኚው ወይስ እኔን ነው የምታምኚው ብላ ስትመልስላት፣ እኔ ሁለታችሁንም አምናችኋለሁ፣ እነሱንም አምናችኋለሁ፣ አንቺንም አምንሻለሁ፣ ሁለታችሁንም አምናችኋለሁ። ነገር ግን እነሱንም ውሸት ነው ማለት አልችልም፣ አንቺንም ደግሞ ውሸትሽን ነው ማለት አልችልም። እኔ ሁላችሁንም ማመን እፈልጋለሁ። ነገር ግን ነገሮች ሳያቸው አንድ አይነት ተመሳሳይ ነገሮች ናቸው። እኔ አንቺንም እንደዛ አድርገሻል ማለት አይደለም። ነገር ግን እየሆነ ያለው ነገር በጣም ከባድ ነው። ስለዚህ እውነታውን ብትነግሪኝ መልካም ነው ስትላት፣ ሲጀመር እኔ አንቺ ከካሌብ ጋር እንድትሆኚ አሁንም ድረስ አልፈቅድም ብላ አሁንም ወደዛ ወዳልተለመደው ትሄዳለች። እሷም ስለዚህ እኮ ብዙ ጊዜ ተነጋግረን እየጨረስን መሰለኝ። ስለዚህ አይመለከትሽም። እኔ እያወራሁሽ ያለሁሽ ስለ እናትሽ ጉዳይ ብቻ እና ስለ እናትሽ ነው። ስለዚህ ትነግሪኛለሽ አትነግሪኝም ስትላት፣ እኔ እናቴ ያለችበትን ቦታ አላቅም። እኔም እኮ ደፋ ቀና እያልኩ ያለሁት እናቴ የያዘችውን ዶክመንት ላንቺ ለማምጣት ነው። ስለዚህ ለምንድን ነው እንደዛ የምትይኝ ስትላት፣ እናትሽን በስነ ስርዓት ልታስጠነቅቂያት ይገባል። ያለበለዛ እኔ እሷን መቀመቅ የሚያስገባ ወይም እንጦሮጦስ የሚያስገባ ዶክመንት አለኝ ወይም ፋይል አለኝ። ያን ፋይል ካወጣሁት ወይም ለፖሊሶች ከሰጠሁት ምን እንደሚከሰትና ምን እንደሚፈጠር አንቺ ራስሽ ታውቂዋለሽ። ስለዚህ እኔ ካሁን በኋላ አልታገሳትም ብላ ልዕልትን ትታት ትነሳለች ማለት ነው። ልዕልትን ትታት ስትነሳ ልዕልትን በጣም ግራ ተጋብታ፣ አይማዬ መቼውን ከቶ እንዶ ሰላም የሚኖርሽ መቼውን የሰላም ኑሮ የምትኖሪው? አይ ያለመታደል ግራ የሚያጋባ ነገር። እኔንም ሰላም አሳጣሽኝ። አንቺ ሰላም አጥተሽ ምን ማድረግ አለብኝ? ምን ላድርግ? እያለች ታስባለች ስለ እናቷ። በሌላ በኩል ከልዕልት ጋር እንደዛ ተነጋግራ ሉሊት ወደ ካሌብ ትሄዳለች። ወደ ካሌብ ሄዳ እንዴት ነህ ደህና ነህ ሆይ ብላ ስትጠይቀው እሱም ደህና እንደሆነና አንቺ እንዴት ነሽ ብሎ ይጠይቃታል። እናም ከጠየቃት በኋላ ስለ ህይወታቸው ትንሽ ያወራሉ እና ስለ አልማዝ ጉዳይም ሲጠይቃት የአልማዝ ጉዳይ አሁንም ግራ እንዳጋባት ትነግረዋለች። እሱም እሷን ሴትዮን የመቼውንም ቢሆን እንደማልመራትና እንደማለቃት ነው የምነግርሽ። ስለዚህ እባክሽን ሉሊት ብዙ ነገር አትጨነቂ፣ ብዙ ነገር አታስቢ ይላታል። እናም ደግሞ ስለ ራሳችን ህይወት ማውራት አለብን። እኔና ያንቺን ህይወት እኮ እያጓተት ነው ያለ ነው ሲላት፣ መጀመሪያ መቅደም ያለበት እኮ መቅደም ስላለበት ነው። መጀመሪያ ስራችን ይቅደምና ከዛ በኋላ ሌላውን እናደርጋለን። በዚህ ዙሪያ ደግሞ ብዙ ጊዜ አውርተንበታል። ስለዚህ መረጋጋት ያስፈልጋል ስትለው፣ ካሌብ ደግሞ እኔ ግን በተረጋጋን ቁጥር ሌላ ነገር ይፈጠራል እያልኩ እየፈራሁ ነው። እባክሽን የኔና አንቺን ጉዳይ አንድ ነገር ፈተንለት አብረን እንድንኖር እፈልጋለሁ ሲላት፣ እኔም እኮ እንደዛ እንዲሆን እፈልጋለሁ፣ ነገር ግን ነገሮችን መጀመሪያ ማስተካከል አለብን እያለችው ነው። ውዶችዬ እዚህ ላይ ያበቃለሁ። እናንተ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ቀጣይ ስላለው በቀጣይ እመጣለሁ ማለት ነው።